በዛ ወይ አማኑኤል ሆስፒታል ወይ ደግሞ የሆነ ቦታ ያው እንግዲህ ሊያረጓት ይችላሉ። የእሷ መሞት እዚህ ጋር ምን የሚያስገኝለት ገንዘብ ወይ የሆነ ጥቅም ምን አለ? ለምን ተረካክቦ ሊሆን ይችላል። ከጨረሱ በኋላ ገብቶሻል፣ አስወግዷት ሊሆን ይችላል። ስለዚህ በኤኒሚንስ ሰው ገድ ማለት ነው። ኢንፎርሜሽን አምጥቼ ሞታለች እህቴ የመቃብር እንትንና ትክክል። አሁን አስታወሽኝ። ከዛ በኋላ የሁላ ቪዲዮ ካለሽ በኋላ ለምንድን ነው አለች ብለሽ ያሰብሽው? እንድደወሉልኝ አብሰለት ደወሉልኝ። ከዛ በኋላ ላይ እናውራ ያለሽ እንትን ያስባልኩት በራሴ ነው። ገብቶሻል? እዛ ቀብሩ ላይ የነበረ ሰው ቪዲዮ ምናምን ሞታለች ዝም ብሎ ነው የሚያወሩት ምናምን ሲሉ ምን እዚህ ያሽቃብጣሉ ምናምን ብዬ ኤደንም ነይ በይ ገብተሽ ትመሰክሪያለሽ አልኳት። ጠሯት። እሺ ጥሪኛለች። መጣች። እንደውም እኔ ልጁ ላይ ትኩረት እንዲደረግ ፈልጌ ነው አብሯት ይሄ የሚንቀሳቀሰው ማለት ነው። ንብረት ምናምን የሚገዛላት የካፍቴሪያ ዲኮር የሚያደርግላት ይወጣል ሀቅ ማለት ነው። ግን ሳላየው ምን ሳልል በብሔሩ በምናምን አልወነጀሉ። አንዳንዶቹ የግል ጥላቻቸውን ነው የግል ጸባቸውን ስንት ጊዜ ተጣልቶ የነበሩትን ለማውጣት ነው የሚመጡት። ገባሽ? እኔ ቤት አሁን ይሄ አይሰራም። ምንድነው የእሱን ፎቶ ለጥፈው ምናምን የእሷን ፎቶ ተበዳድሎን ቤተሰብ ናቸው እንደፈለጉ ይሁኑ። በዛ ውስጥ አልገባም። ይሄንን ነው የኔ አካሄዴን ነው ማስተካከለው እንጂ ማለት ነው ዝም ብዬ መወነጀል እንደዚህ ማድረግ እኔ ቤትም ገብተው እሱ ነው እንደዚህ ያደረገው ምናምን የሚል ሰው አልፈልግም። እንዲህ አይነት ኢንፎርሜሽን ራሱ ቢመጣልኝ አልፈልግም። ይሄ ህግ ያጣራ ማን እንዳለበት ታች አብሯት ሲንቀሳቀሱ የነበሩት እነማን ናቸው፣ የጎረቤት ልጆች ምንድን ናቸው ምናምን የሚለው ገብቶሻል? ኤደን ታውቃለች እኮ በደንብ ነው የምታውቀው እኮ ታውቂያለሽ። የመቼም አብራችሁ እንትን ስትሉ የሆነ ሰው ለውጥ ባንዴ ሲለወጥ ብሩን ኬታ መጣ ይባላል። ገብቶሻል? ለዚህም ምንም ይሄ እንትን አይለኝም ለማለት ፈልጌ ነው። እና አብሳላትዬ ገብቶኛል፣ በደንብ ተረድቼሻለሁ፣ በደንብ ማለት ነው። መጀመሪያ እኔ ግን ይህ ብዬ በጣም ገርሞኛል። እና ይሄ ነው ልሻለሁ የእኔ ቆንጆ። ይመስልሻል? ከአንዳንድ ጊዜ እኔ የሚሆነ ሳል ላይ ምን አደረጉኝ መሰለሽ ወርቄ፣ አይ በቃ ከዚህ ጉዳይ ምናምን ነገር ብዬ ልክ ጃምፕ ሳረግ አይ ሌላ ነገር ስላለብሽ ነው ምናምን ሲሉኝ ደንፉ ይዞኝ ተመለስኩኝ። ገባሽ አይደል? አሁን አንቺ ከጎኔ እንድትቆሚና ስለ ፖለቲካ ስለ አሌክስ እግዚአብሔርን ነው የምልሽ፣ ስለ አሌክስ ስለ ምናምን እንዲወራ አልፈልግም። አለቅ አላየንም። የግል እንትን የቤተሰብ እንትን አላቸው። ለራሳችን ነው እኛ እንዲጠየቅ የምንፈልገው እንጂ አሌክስ ምናምን ጋር ጉዳይ የለኝም። አይዶንኬ ይሄን እንትን ካልሽ ማለት ነው ገባሽ? የሚገባው ሰው እነሱ እንዲህ ብለዋት እንደዚህ ብለዋት ከጫፍ ጀምሮ ማለት ነው ሙሉ ቪዲዮዎች እያንዳንዱ ስላለኝ በቀደም እያለቀስኩ ነው የሰማሁት። እንደውም ልጇም እሷም ሲወቃቀሱ ማለት ነው የሆነ ቤት ገብቶ ምናምን ቪዲዮን ከእንደገና መልሼ ማለት ድንገት ብገባበት ብዬ እንደምገባበት እርግጠኛ ነበርኩኝ። ባይዘዊ ለምን እንደዛ ካሉኝ በኋላ 2 ወር ነው እንግዲህ ታገሽ ያሉኝ። ከ2 ወር በኋላ ያው የሚፈነዳ ነገር አለ ነው የተባለው። ወርቄ ለምንድን ነው 2 ወር ታገሽ ያሉሽ? ማለት አንቺ መረጃው ላይ ደርሰሽ ነው? በምን ምክንያት ነው 2 ወር ታገሽ ያሉሽ? መረጃው ላይ ወይ ራሳቸው ናቸው ሲያንቀዠቅዣቸው እንጂ እኔ ምን እንትን እላለሁ። እኔማ አንቺ ማን ናቸው ኮንታክት አድርገሻቸው እንደዛ ካሉሽ ማለት እኮ የጉዳዩ ባለቤቶች የአጀንዳ ወይም ደግሞ የድራማ ባለቤቶችን ታውቂያለሽ ማለት ነው ወይስ በወሬ ነው? ኖ ራሳቸው ናቸው አብሰለት እየደወሉልኝ። ሚዲያ ላይ ነበርኩኝ። ሞተች አልሞተችም እያላችሁ እንትን ስትሉ ደወልኩና ለእህቴ እንዲህ አይነት ቤተክርስቲያን ትሄጂና ታጣሪያለሽ፣ ከዛ ቤታቸው ገና ለቅሶ ስለሆነ እንደ ለቅሶኛ ትሄጂና ኢንፎርሜሽን ታመጫለሽ አልኳት። አመጣችልኝ። አምጥታልኝ እያወራሁ ላይ ማለት ነው ሚዲያ ላይ ያለው ስልክ ተደወለ። ፕሩቬ ነው የሚለው። ከዛ ተዘጋ። እንዴ ቀጥታ ማን ነው የሚደውልልኝ ብዬ ማለት ነው። ከዛ በቴሌግራም ክፍት ስለነበረ በቴሌግራም ተደወለ። አንሹ በቴሌግራም የሚል አየሁ። ገባሁ፣ አነሳው። ቪዲዮ ክፈቻ አሉኝ። ከፋትኩኝ።
እንደው እስቲ ታዩ ውሃ እንደው ውሃ አይደለም ፍሪጅ ጋር አቀዘቀዘኝ አልኩሽ። ማታቂ ሰው ደውሎ ቪዲዮ ክፈች ስልሽ እንዴት ከአንዳንድ ትከፍች ከፍታለሁ እኔ ምን አቀባይ ከፍታለሁ። ማንም በሚዲያ እያየኝ አይደለ እንዴ? ግን ቪዲዮ ከፈተ ከፈትኩኝ። ቪዲዮ ከፍቶ አሳየኝ። እና ምንድን ነው ብከፍትስ ምን ማንኛሽ ወርቄ ምንድን ነው ያሳየሽ? በቃ ተኛው ህልሙ ጋር ሄጂ ደረቆ ገብቶኛል። እሺ መች ከዛ ያው ወርቄ ምን ይሁን ብሎ ነው ያሳየሽ ላንቺ? ያው እንዳቆምና እንዳልገባበት ልግባበት ወይ እያልኩ ነበረና ማለት ነው። ከዛ በኋላ እሱን እያወራሁ ላይ እኮ ነው የተደወለልኝ። እሺ አሁን የቲና ካፌቴሪያ የት እንዳለ የከፈተችው የት አካባቢ እንደሆነ ታወቀ? አውቃለሁ እኔ 4 ኪሎ እዛው ካፌቴሪያው ስም ታውቂያለሽ? እኔ እንጃ እንግዲህ እሱን ያው እንግዲህ በቪዲዮ እንትን ወይ በውስጥ አውር ትገባሽ። እሺ አመሰግናለሁ። አሁን ግን ለምን አልተቋረጠም ብዬ ዛሬ ስናገር ማለት ነው ሌላ ሰው ያው ውክልና ስላለው ሊሰራበት እንዳሰበ ተነግሮኛል። እና ታዲያ ማን ነው እንትን የሚያደርገው? እስቲ አስቢው አንቺ ራሱ። ቤተሰብ ነው ውክልና ያለው የእሷ ቤተሰብ? አይ ቤተሰብ አይደለም አብሰላትዬ፣ ውክልና ያለው ቤተሰብ አይደለም። ቦይፍሬንድ ነው። እስቲ አንቺ ዝም በይ። ማይንድሽ ቶሎ ቶሎ ከኔ ጋር ተገጣጥሟል። ነገሮችን በስሌትና በእንትን ነው ባይዘዌ ራሳቸው ናቸው ሮጦ እኔ እጅ ላይ የገቡት። ግን ማለት ነው ከባድ ነገር ይፈጠራል እና ታች ያለው ሰው ሳያመልጥ በህግ ቁጥጥር ስር ውሎ እሷም ካለችበት ማንም ካለበት ነገሩ ፍንድድት ብሎ ድራማቸው። ከነዛ ውስጥ አንድ ሰው አላመለጠም ብለሽ ትገምቻለሽ? አምልጧል። በቀደም አምልጧል። ያ ግን ይመለሳል። አብሽሪ፣ ጉዳዩ ሲዘጋ በረጅም ገመድ ታስሯል። ኖ መመለስ አለ መመለስ አይደለም። አንድ ነገር ልንገርሽ፣ እታች ማለት ነው እኔ ልንገርሽ፣ እታች ያለው ከተያዘ እላይ ያሉትን ሁሉ ያፈነደዋል። ይህን ታውቂያለሽ አብሰለት። እኔ ለምንድን ነው እታች እያልኩ ያለሁት? መሬት ላይ ይወረድ። ኢትዮጵያ ላይ ጉዳይ የሚያስፈጽሙ ሰዎች ማለት ነው እነሱ ከተያዙና በስነ ስርዓት ከተኬደበት በትውቅ በምናምን አይደለም። ገባሽ? ከተኬደበት ይሄ የሀገር ገጽታን የሚያጠፋ ነው። ያመለጠውም ሰው የትም አባቱ አይገባም።